በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲና አስራጺ ብዬ፣ በወልድ ስም አምኜ ወልድም ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስ ሰራጺ ብዬ ምንም ላጠይቁ አካላት በስም በአካል በግብር ሶስት ብልም በመለኮት በአገዛዝ በስልጣን በባህሪ በህልውና በማዳን በመግደል በርህራሄ በይቅርታ በቸርነት በምህረት በፍቅር አንድ አምላክ ብዬ በማመን የዛሬ ትምህርቴን እጀምራለሁ። የእግዚአብሔር ቤተሰቦች በያላችሁበት እንደምን ዋላችሁ እንደምን አመሻችሁ። አሜን። ልዑለ ባሕርይ ቅዱስ አምላካችን ስሙ ዛሬም ዘወትርም ስሙ በፍጥረት ሁሉ አንድ የተመሰገነ የከበረ ይሁንልን። አትለይምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ የከበረ ይሁንልን። ሁሉም ቅዱሳን እንደተሰጣቸው ጸጋ መጠን ስማቸው የተመሰገነ የከበረ ይሁንልን። ዛሬም ትምህርታችንን እንቀጥላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ነው እየተማርን ያለነው። እስካሁን ብዙ ነገሮችን ለማየት ሞክረናል፣ ብዙ ነገሮችን አይተናል። ዛሬ የምናየው በባለፈው የቀጠለ አብርሃ ወአጽብሃ ማን ናቸው፣ ኢዛናና ሳይዛና ማን ናቸው የሚለው ነገር በሰፊው እናያለን። ስለዚህ ዛሬ ርዕሳችን የሚሆነው ታላቁ የቤተክርስቲያናችን አገልጋዮች የሆኑት ቅዱሳን ነገስታት የመጀመሪያዎቹ በሐዲስ ኪዳን ቅዱሳን ነገስታት የሚባሉት እነማን ናቸው የሚለውን እነሱን በተመለከተ የሚያነሳ ነገር ስለሆነ እነዚህ ቅዱሳን ነገስታት የሰሩት ስራዎች በጣም ብዙ ናቸው። እነሱ ምን ሰሩ፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ስራዎች አበርክተዋል፣ ምን ስራ ሰሩ የሚለው ነገር ከታሪካቸው እንጀምርና ከዛ የሰሩትን ስራ አይተን እረፍታቸውን አስበን ከዛ እንጨርሳለን ማለት ነው። አምላካችን በመካከላችን ተገኝቶ እንዲያስተምረን እንዲመክረን የእሱ መልካም ፈቃድ ይሆንልን። ከነዚህ ቅዱሳን ነገስታት ረድኤት በረከት ለሁላችንም የሚያሳትፈን። አብርሃ ወአጽብሃ ማን ናቸው የሚለው ነገር ከማየታችን በፊት ባለፈ ብዙ ነገሮችን ለማንሳት ሞክረናል። በተለይ ባለፈው ትምህርታችን ላይ ቅዱስ ፍሬምናጦስ ማን ነው፣ የት ተወለደ፣ እንዴት መጣ ኢትዮጵያ፣ እንዴት መጡ ወንድማማቾች ማለት እንዴት መጡ፣ ከመጡ በኋላስ ምን ስራዎች ሰሩ የሚለው ነገር በስፋት ለማየት ሞክረናል። ስለዚህ ከዚህ ቅዱስ አባታችን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም በርካታ ስራዎች ሰርቶ ያለፈ ታላቅ አባት ነው። ይህንን ክብሩንም ልዕልናውን አይታ ቤተክርስቲያናችን ታከብረዋለች፣ ታወድሰዋለች። በየዓመቱም ታስባ በዓሉን ታከብራለች። ስለዚህ ይህ አባት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ትልቅ ስራዎች የሰራ ታላቅ አባት እንደሆነ ለቤተክርስቲያናችን ህልውና ወይም የመጀመሪያ ጳጳስም ስለሆነ ካህናትን ዲያቆናትን ሾሞ በመላው ሀገራችን ክርስትናው እንዲሰበክ ትልቅ እገዛ ትልቅ ስራ የሰራ ብሔራዊ ሃይማኖትም እንዲሆን ከነገስታቶቹ ጋር ሆኖ ኢትዮጵያ ክርስትና ብሔራዊ ሃይማኖቷ እንዲሆንም የእሱም እጅ እንዳለበት በታሪኩ ባለፈ ለመጥቀስ ሞክረናል። ስለዚህ ዛሬ እሱ በነበረበት ዘመን የነበሩት ቅዱሳን ነገስታት አብርሃና ወአጽብሃ ማን ናቸው የሚለው ነገር ለማንሳት እንሞክራለን። ስለዚህ እነዚህ ቅዱሳን ነገስታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ለክርስትናው መስፋፋት በጣም ትልቅ ስራ የሰሩ አባቶቻችን ስለሆኑ እነዚህ አባቶቻችን ማን ናቸው፣ ምን ስራ ሰሩ የሚለው ነገር በስፋት እያየን እንቆያለን። አምላካችን አሁንም በቸርነቱ በምሕረቱ በረድኤቱ እንዲጠብቀንና እንዲባርከን እንዲያስተምረን የእሱ መልካም ፈቃድ ይሁንልን። እንደው ከመጀመሪያ ከውልደታቸው ስንመለከት አባታቸው አይዛና ይባላል። እናታቸው ደግሞ ሶፊያ ትባላለች ወይም ደግሞ አህያዋ ትባላለች። አባታቸው ደግሞ አይዛና ወይም ደግሞ ታዜር ይባላል በሌላ አባባሉ፣ ወይም ደግሞ በሌላ ስሙ ደግሞ አጼ ሰይፈ አርዕድ ተብሎ የተጠራም እንደሆነ አንዳንድ ታሪክ ጸሐፊያን የሚያነሱበት ሁኔታ አለ። ስለዚህ እነዚህ አባቶቻችን ሁለቱ ነገስታት ማለት ነው ቅዱሳን ነገስታት ከነዚህ ከአጼ ታዜር ወይም ደግሞ ከአይዛና እንዲሁም ከእናታቸው ከሶፊያ እንደተወለዱ ይታወቃል። ስለዚህ እነዚህ አባቶቻችን ቅዱሳን ነገስታት ከነዚህ የተባረኩ የተቀደሱ ባልና ሚስት የተወለዱ ልጆች እንደሆኑ ይታወቃል። ከዛ ውጪ ደግሞ ምናልባት አጼ አይዛና እና ሚስታቸው ሶፊያ ልጅ ሳይወልዱ ለረጅም ጊዜ ቆይተው ነበር ነው የሚባለው። ገድላቸው የሚያሳየን እሱ ነው። ከዛ በኋላ በጾም በጸሎት ተወስነው እግዚአብሔር አምላካችን ጠይቀው ብጽዓት ገብተው በብጽዓት ልጅ እንደሰጣቸው ከዛም ሲወለዱ እነዚህ ሁለቱ ነገስታት እንደተወለዱ ይታወቃል። ስለዚህ እነዚህ አባቶቻችን የተወለዱት በብጽዓት እንደሆነ እንድናስተውል ያስፈልጋል። ስለዚህ
የነገሱበትም ዘመን ስንመለከት ከ325 እስከ 364 ዓመተ ምህረት እንደሆነ ታሪክ መዛግብት ይናገራሉ። ስለዚህ ሁለቱ ነገስታት በአንድ ጊዜ ነው የነገሱት። በአንድ ጊዜ ኢትዮጵያን መርተዋል። ሁለት ነገስታት በአንድ ጊዜ ማለት ነው የመሩ ታላላቅ ነገስታት እንደሆኑ በደንብ ማወቅ ያስፈልጋል። ከዛ ውጪ አብርሃ ወአጽብሃ በአንድ ላይ ለ26 ዓመታት በአንድ ልብ በአንድ መንፈስ በፍቅርና በትህትና ያው ነግሰዋል። ምናልባት ሲነግሱ አሁን ምናልባት በዚህ በኢትዮጵያ ምናልባት ኢትዮጵያ የምትባለው ሀገራችን ያው አሁን ተቆራርሳ በጣም አልቃለች። ሁላችንም እንደምናውቀው ያው ከሰሜን ኤርትራ ወጥተዋል። ከዛ ደግሞ በሱዳን በኩልም ሱዳንም ከኛ ወጥታለች። እነ መርዌ እነ ናፓታ እነ መርዌ በእኛ እንደነበሩ ይታወቃል። ከዛ ባሻገር ደግሞ የመንም ጭምር በእኛም እንደነበረች የታሪክ መዛግብት በደንብ ይናገራሉ። ስለዚህ እነዚህ ሀገሮቻችን ያው ከብዙ ሺህ ዓመት በኋላ ከብዙ ጊዜ በኋላ ያው ከኛ ተነጥለው የራሳቸው ሀገር መስርተው የሚኖሩ እንደሆነ ይታወቃል። ስለዚህ እነዚህን አገሮች ደርበውም ጭምር ይመሩ እንደነበረ በደንብ መታወቅ መቻል አለበት። እስከ ኬንያ ጠረፍ ድረስ በደቡብ እስከ ኬንያ ጠረፍ ድረስ የኢትዮጵያ ርስት እንደነበረ ይሄ የምንላቸው በተለይ በዚህ በምስራቁ በኩልም ከሀረር ከሶማሌ ተነስቶ ያው ሙሉ ሶማሊያም የኛ እንደነበረችና ኬንያም ጅቡቲም ጨምሮ የኛ ሀገሮችና እንደነበሩ ያው በታሪክ የሚታወቅ ነው። ስለዚህ በተለያየ ጊዜ በተለያየ ምክንያት በጦርነትም በተለያዩ ሀያላን ነገስታትም ገብተው ጣልቃ ገብተው ኢትዮጵያን እንደዚህ የባህር በርም የተለያዩ ነገሮችም ያው እንዲወሰድባትና ላንድ ሎክድ ወይም ደግሞ በመሬት የተከበበች ብቻ እንድትሆን የተፈረደባት ሀገር እንደሆነች ያው ይታወቃል። ስለዚህ ይሄ የዘመናዊ ታሪካችን ትልቁ ብልሽት የሚባለው ይሄ ነው። ስለዚህ በጥንት አባቶቻችን ግን እንደዚህ ነገር አልነበራቸውም። ኢትዮጵያ ግዛቷን ጠብቀው አንድነቷን ጠብቀው በማንም ሳያስወሩ በማንም ሳያስደፍሩ ሌላ ሀገር ለመዳት ይሄዱ ነበር እንጂ ማንም እንደማያስደፍሩ ይታወቃል። ስለዚህ በዚህ መሰረት የተለያየ ግዛታችን በጣም ሰፊ ስለነበረ ስማቸው ሲጠሩ ግር እንዳይለን ሱዳን ኢትዮጵያ ነበረች እንዴ ምናምን ኤርትራ ኢትዮጵያ ነበረች እንዴ እንዳንል ማለት ነው። ምክንያቱም በዛች ዘመን ኢትዮጵያውያን የረዥም ግዛት የረዥም የኃይል አስተላለፍ የነበራቸው በጣም ታዋቂ በተለይ በአክሱም ስልጣኔ ዘመን በጣም ትልቅ የግዛት ማስፋፋት የነበረበት ጊዜ ስለነበረ በዚህ ጊዜ በጣም ሰፊና ግዛቷ በጣም ትልቅ የነበረች ሀገር እንደነበረች በደንብ እንድናስተውል ያስፈልጋል። አንዳንድ ጸሐፊያንም እስከ ህንድ ድረስ ይሄድ እንደነበረ እስከ ህንድ ውቅያኖስ ድረስ የኢትዮጵያ ነበረ ብለው የሚናገሩና የሚጽፉ ሰዎች አሉ። ስለዚህ ይሄ ያው ድሮ የነበረው ታሪክ እንደሆነ በደንብ እንድናስተውለውና እንድናቀውም ጭምር ለማለት ነው። ስለዚህ እነዚህ ቅዱሳን ነገስታት አብርሃና ወአጽብሃ ወይም ደግሞ ኢዛናና ሳይዛና በኢትዮጵያ ወደ ከ325 እስከ 364 ዓመተ ምህረት ድረስ ኢትዮጵያን እንደመሩ በደንብ ይታወቃል። በዓለም ውስጥ በጣም ታዋቂ ነገስታት ናቸው። በነገራችን ላይ በኢትዮጵያ ከነገሱ በኋላ በዓለም ውስጥ በጣም ታዋቂ በሁሉም ሀገሮች በጣም ይታወቃሉ። በተለይ ያው የአክሱም ስልጣኔ ያው ሁላችንም በታሪክም እንደምናውቀው የአክሱም ስልጣኔ በጣም ለ3000 ዘመን ከክርስቶስ ልደት በፊት 3000 ዘመን ድረስ የነበረ ስልጣኔ ስለነበረ በዛ ምክንያት እስከ 6ኛ መቶ ክፍለ ዘመን ድረስ ያው የአክሱም ስልጣኔ ነበረ። ስለዚህ ይሄ ስልጣኔ ለዓለም ትልቅ ፈርቀዳጅ ነው። በተለይ ከነ ሜሶፖታሚያ፣ ከነ ባቢሎን፣ ከነ ፐርሺያ፣ ከነ ጢሮስ፣ ከነ ህንድ፣ ከአውሮፓም አንዳንድ ሀገሮች ከነ ቁስጥንጥንያም ከሌሎችም ሀገሮች ላይ በጣም ታዋቂና ትልቅ ስም የነበረው ስልጣኔ የነበራት ሀገር እንደነበረች ለዚህም ማሳያ የሚሆኑ በጣም በርካታ ነገሮች አሉ። የአክሱም ሐውልት ማንሳት እንችላለን። ቤተ መንግስቱ ማንሳት እንችላለን። የአሃ ቤተ መቅደስ ማንሳት እንችላለን። ቤተ መንግስት ማንሳት። ስለዚህ እነዚህ ነገሮች በሙሉ የአክሱም ስልጣኔ በጣም አጉልተው የሚያሳዩ ነገሮች ስለሆኑ ይህንን በታሪካችን ትልቁ ድርሻ ያለው ትልቅ ሚና ያለው እንደሆነ በደንብ እንድናስተውሉ ያስፈልጋል። ስለዚህ የስልጣኔ ማማ ብዙ ወርቅ፣ ብዙ ሀብት፣ ብዙ ንብረት፣ ብዙ ማዕድናት አውጥተው ለሀገራችን ለተለያዩ ነገሮች ሲጠቀሙ እንደነበረ በዚህም ኢትዮጵያ ከዓለም ፈርቀዳጅ በንግዱ ማህበረሰብ ፈርቀዳጅ የነበረች ሀገር እንደሆነች በደንብ የሚታወቅ ነገር ስለሆነ ስለዚህ የአክሱም ስልጣኔ ለኢትዮጵያ ትልቅ አሻራ ያለው ትልቅ የታሪካችን አንዱ ትልቅ ክፍል ስለሆነ በደንብ እንድንመረምረው እንድናቀውም ጭምር ያስፈልጋል። ስለዚህ እነዚህ አብርሃና ወአጽብሃ በዓለም ጭምር ይታወቁ እንደነበረ በደንብ መታወቅ መቻል አለበት። በተለይ በሮም፣ በግሪክ፣ በእስክንድሪያ በጣም የታወቁ ናቸው። በየመን በዚህ በአረቡ ዓለም በሚባለው በየመን በመካከለኛው ምስራቅም ጭምር እስከ ህንድ ድረስ በጣም ታዋቂ ነገስታት እንደነበሩ በደንብ መታወቅ መቻል አለበት። ስለዚህ እነዚህ ሀገሮች በጣም ይፈሩና ያከብሯቸው እንደነበረም ጭምር የታወቀ ነው። ከዛ ውጪ አብርሃና ወአጽብሃ ሁለት
ስሞች የተለያየ ስሞች አሏቸው። እነዚህ ስሞች ምናልባት ያው በተለያየ ጊዜ መጠሪያ እንደተጠቀሙበት ይታወቃል። ለምሳሌ የመጀመሪያው ስማቸው በግዝረት ይወጣላቸው። ግዝረት ሲባል ያው መጀመሪያ እነሱ የኦሪትን ስርዓት ይከተሉ ስለነበረ ግዝረት ይፈጸምላቸው ነበር። ግዝረት ሲፈጸም ስም ይወጣ ነበረ። በተለይ የአብርሃም ዘር ስለሚሆኑ የአብርሃም ልጆች ስለሚሆኑ የአብርሃምን እምነት ስለሚያምኑ የግዝረት ስም ይወጣላቸው ነበረ። ስለዚህ የግዝረት ስማቸው አዘንጎ ተብሎ እንደሚጠራ በደንብ የተጠቀሰበት መንገድ አለ። አዘንጎ ማለት ሽሙጥን ተግዳሮትን አራቀልን በማለት ያወጡላቸው እንደሆነ ይታወቃል። ምክንያቱም ልጅ ሳይወልዱ ረጅም ጊዜ ስለቆየ በተለያዩ ሰዎች ያው ማሽሟጠጥ፣ በእኛ ሀገርም ያው በተለያዩ ነገሮች ልጅ ያልወለደ ሰው ማሽሟጠጥ በቤተሰቦቹም በተለያዩ በዘመድም በአዝማድም በተለያየ ሰው በጓደኛም በምንም የማሽሟጠጥ ስራ ይሰራልና ስለዚህ እነሱም በዛ በነበሩበት ዘመን በዚህ መሰረት ልጅ ሳይወልዱ ረጅም ዘመን ቆይተው ስለነበረ በዚህ ምክንያት አዘንጎ ብለው አውጥተውላቸዋል። ስለዚህ አዘንጎ ማለት ነው ሽሙጥን ተግዳሮትን ከሰዎች አራቀልን፣ የለበጣ ንግግር አስቀረልን ብለው ይህን ስም እንዳወጡላቸው በደንብ ይታወቃል። ስለዚህ ይህም ችግርም ስለነበረ ያው በብፅዓት የተወለዱ እንደሆነ መጀመሪያም ስንነሳ አንስተነዋል። ስለዚህ በብፅዓት የተወለዱ እንደሆነ በደንብ ይታወቃል። ስለዚህ በዚህ ምክንያት ያው አዘንጎ እንደተባሉ ይታወቃል። ከዛ ሁለተኛው ስማቸው ስመ መንግስታቸው ምን ይባላል? ኢዛናና ሳይዛና ተብሎ ተጠርቷል። ስመ መንግስታቸው ይሄ ነው የሚባለው። ስመ መንግስታቸው የመንግስታቸው ስም ኢዛናና ሳይዛና ይባላል። አባታቸው አይዛና ነው የሚባለው ፊትም እንዳለው፣ እናታቸው ሶፊያ ትባላለች። ስመ መንግስታቸው ደግሞ ኢዛናና ሳይዛና ተብሎ ተጠርቷል ማለት ነው። ሶስተኛው አውሮፓውያን ደግሞ የአውሮፓውያን የባይዛንታይን ኢምፓየሮች ደግሞ የባይዛንታይን ስልጣኔዎች ደግሞ የሚያራምዱ ሀገሮች ደግሞ ምን ብለው ይጠራቸዋል? እለሳህል ብለው ይጠራቸዋል። እለሳህል ብለው በዚህ በባይዛንታይን ቋንቋ እለሳህል ተብለው እንደሚጠሩ ታሪክ ጸሐፊያን በደንብ ዘግበው ይገኛል። ከዛ ውጭ አራተኛ የክርስትና ስማቸው ነው። የክርስትና ስማቸው ያው ክርስትና ያስነሳቸው ታላቁ አባት ቅዱስ ፍሬምናጦስ እንደሆነ የተዘገበበት መንገድ አለ። ስለዚህ ስመ መንግስታቸው ያው የጥምቀት ስማቸው ምን ተባለ ማለት ነው? አብርሃ ማለት አበራ፣ አብርሃ ማለት አበራ ማለት ነው። ከዛ ደግሞ ኢዛና ነው። ይሄ አብርሃ ማለት ኢዛና ነው። ከዛ ደግሞ አጽብሃ ማለት ደግሞ አነጋ ማለት ነው። ስለዚህ ይሄ ደግሞ ሳይዛና ነው። ስለዚህ ኢዛና አብርሃ ነው። ሳይዛና አጽብሃ ነው። ይህም ያወጣላቸው ቅዱስ ፍሬምናጦስ እንደሆነ በታሪክ ረገድ ተጠቅሶ ይገኛል። በተለይ ቅዱስ ያሬድም አባታችን አባ ጊዮርጊስ ዘጋስጫም በታሪካቸው ስለነሱ በጻፉበት ጽፈታቸው በመሰከሩበት ምስካሬ ላይ ስለነሱ አብርሃና ወአጽብሃ በቅዱስ ፍሬምናጦስ ጊዜ ክርስትና ተነስተው ስመ ክርስትናቸው አብርሃና ወአጽብሃ እንደተባለ በደንብ ያስቀመጡበት ሁኔታ አለ። ስለዚህ እነዚህ አባቶቻችን ስመ መንግስታቸውና የተለያየ ስማቸው በዚህ መሰረት እንደሚጠራ ልንገነዘብ ያስፈልጋል። ከዛ አብርሃ ወአጽብሃ ምን ሰሩ የሚለው ነገር ሁለተኛው ርዕሳችን እንግባ። አብርሃ ወአጽብሃ ምን ሰሩ? በኢትዮጵያ ታሪክ ውስጥ ምን አሻራዎች አኑረዋል? ወይም ደግሞ ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ለሀገራችንም ምን አስተዋጽኦ አድርገዋል የሚለው ነገር እንደው በተወሰነ መልኩ ለመጥቀስ ያህል የመጀመሪያው ኢትዮጵያውያን እንዲጠመቁ ትልቅ ስራ ሰርተዋል። የትልቁ ነገር ነው። በነገራችን ላይ ትልቁ የሚነሳላቸው ነገር የኢትዮጵያ ሰዎች ጥምቀትን እንዲጠመቁ የክርስትና ክርስትና ከኦሪት እምነት ወደ ክርስትናው እንዲመጡ ትልቁን ስራ ተወጥተዋል ማለት ነው። ከዛ አንደኛው ስራቸው ይሄ ነው። በጣም በነገራችን ላይ ትልቅ ሊሰመርበት የሚገባ ጉዳይ የጥምቀት ጉዳይ ነው። ጥምቀት ያለ ክርስትና ያለ ጥምቀት ስለማይሆን ክርስትናው ለማስፋፋትና ክርስትናው በሀገራችን ተደራሽ እንዲሆን ለማድረግ ምን መደረግ አለበት ማለት ነው። እያንዳንዱ ሰው ከኦሪት ስርዓት ወይም ከተለያየ አምልኮ ወደ ክርስትናው ተመልሶ ሲመለስ መጠመቅ ስላለበት፣ ስለዚህ ለማጥመቅ ደግሞ ማመን አለበት። አንድ ሰው መማር አለበት። ተምረው አስተምሯቸው ከዛ በኋላ ደግሞ ወደ ጥምቀት ያመጧቸው እንደነበረ፣ ለዚህም ስራ እነዚህ ሁለቱ ነገስታት በጣም ትልቅ ስራ እንደሰሩ ይታወቃል። ሁለተኛው በታሪኳ ኢትዮጵያ ያው መጀመሪያ ባለፈም ታሪክ ስናነሳው እነ ቅዱስ ማቴዎስ ኢትዮጵያ መጥተው ድቁናን፣ ክህነትን፣ ጳጳሳትን እንደሾመ ተነጋግረናል። ምናልባት እሱ ሰርቶ ከሄደ በኋላ ትንሽ የመቆራረጥ ነገሮች እንደነበሩ በታሪኩ ረገድ የሚታወቅ ነገር አለው። ይሄ ስለነበረ ምናልባት ጳጳስ ስላልነበራት ኢትዮጵያ
ለመጀመሪያ ጊዜ ያው ጳጳስ እንድታገኝ በእነሱ ጊዜ ቅዱስ ፍሬምናጦስ ከሳቴ ብርሃን ዘኢትዮጵያ የመጀመሪያው የኢትዮጵያ ጳጳስ ሆኖ እንዲመጣ በግብፁ ወይም ደግሞ በእስክንድሪያው አባት በአባታችን በአትናቴዎስ በቅዱስ አትናቴዎስ ተሹሞ እንዲመጣ የመጀመሪያ ስራ ያደረጉት እነሱ ናቸው። ምናልባት ባለፈም ታሪክ እንዳነሳ በቅዱስ ፍሬምናጦስ ላይ እንዳነሳ ነው ያው ኢትዮጵያውያን እምነት አላቸው፣ ግዝረት አላቸው፣ ጥምቀት አላቸው፣ ግን ቅዱስ ቁርባን የላቸውም ብሎ ከነገራቸው በኋላ ያው ይሄ የሚያጠምቅ የሚያቆርብ ሜሮን የሚቀባ ቅዱስ ቁርባን የሚያቀብል ክርስትናን የሚያስነሳ ካህን ያስፈልጋልና ስለዚህ ካህን ለማድረግ ካህን ያስፈልጋልና ካህን ለማድረግ ደግሞ ጳጳስ መኖር አለበት። ስለዚህ ጳጳሳት መኖር ስላለባቸው ብለው ያው ይህን ነገር እንዲያስረዳ አብርሃ ወአጽብሃ ለታላቁ ለቅዱስ አትናቴዎስ ደብዳቤ ጽፈው ያው እሱን ይልኩታል። ከላኩት በኋላ ያው እሱ ነገሩን ከነገረው ኢትዮጵያውያን እነዚህ ናቸው፣ እምነት አላቸው፣ ሁሉ ነገር አላቸው፣ የኦሪት ስርዓት ይፈጽማሉ፣ ግን ክርስትናው በደንብ አልሰፋም። ክርስትናው ለማስፋፋት ካህናት፣ ዲያቆናት ያስፈልጋሉ። ስለዚህ ጳጳስም ያስፈልጋታል ብሎ በደብዳቤው ገልጾ ስለነበረ በዛ መሰረት የኢትዮጵያን ባህል፣ የኢትዮጵያን ማንነት፣ የኢትዮጵያን እምነት ሲነግረው በቃ ከአንተ ውጭ ሌላ ሰው አልክም፣ ስለዚህ ቋንቋቸውንም ባህላቸውንም የምታውቀው አንተ ነህና አንተን ጳጳስ አድርጌ እልክሃለሁ ብሎ ጳጳስ አድርጎ ሾሞ ወደ ኢትዮጵያ እንደላከው ይነገራል። ስለዚህ ከዛ በኋላ እሱ ከመጣ በኋላ ሁሉም እንደሚታወቀው ዲያቆናትን፣ ካህናትን፣ ኤጲስቆጶሳትን በመሾም እኛ አባት ትልቅ ስራ እንደሰራ ይታወቃል። ስለዚህ በዚህ መሰረት በጣም ትልቁ ስራቸው የነበረው ጳጳሳት እንዲመጣ ትልቅ ስራ እንደተወጡ ያው አብርሃና ወአጽብሃ ትልቁ ስራቸው ይሄ ነው። ሶስተኛው የክርስትና ሃይማኖት ለኢትዮጵያና በግዛቶቻቸው ሀገሮች እንዲስፋፋ አድርገዋል። ይሄ በጣም ትልቁ እንትን ነው። ፊትም እንዳነሳሁት የኢትዮጵያ ግዛት በጣም በብዙ ቦታ ስለነበረ በደቡብ እስከ ኬንያ፣ በሰሜን እስከ ሱዳን ድረስ ይሄድ ስለነበረ ያንን ሁሉ ሀገራችን በዚህ በምስራቁ ደግሞ እስከ ሱዳንም እስከ ጅቡቲም ድረስ ይሄድ ስለነበረ በዛም ምክንያት በግዛታችን ክርስትናው እንዲስፋፋ ትልቅ ስራ እንደሰሩ ይታወቃል። ምናልባት ይሄ ሲባል ለምንድን ነው አሁን ደግሞ እንደዚህ ሆነ፣ ለምን አህዛብ ወረሩት፣ ለምን እንደዚህ ሆነ የሚለው ነገር ሌላ ጊዜ በሰፊው የምንመጣበት ነገር ይሆናል። ምናልባት ይሄ ስንናገር እንደው ግር እንዳይላችሁ ማለት ነው። ምክንያቱም አህዛብ ወረሩታል፣ ለምን አህዛብ ወረሩት የሚለው ነገርም ምናልባት በቀጣይ በደንብ የምናነሳው ይሆናል ብዬ አስባለሁ። ስለዚህ በተለቀ ቅዱስ ያሬድ በኋላ የአክሱም ስልጣኔ ከወደቀ በኋላ ያው ብዙ ነገሮች መጥተው በኢትዮጵያ ውስጥ የክርስትና የእስልምናው መስፋፋት፣ የተለያዩ የመናፍቃን መምጣት፣ ብዙ ነገሮች ተከስተዋል። ስለዚህ እነዛ ነገሮች እንዴት መጡ የሚለው ነገርም በስፋት የአይሁዳውያንም ተጽዕኖ ብዙ ነገር ስለነበረ እሱንም ጭምር በደንብ የምናነሳበት ሌላ ታሪክ ይሆናል። ስለዚህ አሁን ይህን ስንናገር ኬንያ ድረስ እንትን ድረስ ሲባል እንደው ግርም እንዳይለን በደንብ ጥንቃቄ ማድረግም ስለሚያስፈልግ ነው። ስለዚህ አሁን እንዴት እንደዚህ ሆነ፣ ለምን እንደዚህ ቀረ ብለው የሚናገሩ ሰዎች ስላሉ እሱንም ጭምር እንድናስተውለው ተፈልጎ ነው። ስለዚህ ግዛቷ በጣም ሰፊ ስለነበረ ይሄ በግዛቷ ደግሞ በጣም ብዙ ነገሮች ስለነበሩ በተለይ በደቡብ እስከ ኬንያ፣ በምስራቅ እስከ ሶማሊያ እና እስከ ጅቡቲ፣ በዚህኛው ደግሞ በኩል በሰሜኑ በኩል ደግሞ እስከ ሱዳን ድረስ የዘለቀ ግዛት ስለነበረን አሁን በዛ ጊዜ ሆነን ስንናገረው በጣም እንትን ይመስላል። ግን አሁን ሲታይ ያው እንደሚታወቀው በተለያዩ ነገሮች ተውጠን ያለንበት ሁኔታ ስላለ ይህንንም እንድናስተውለው በድሮ ጊዜ በነበረው ዘመን ግን ስናስተውለው ግን የኢትዮጵያ ግዛት በጣም ሰፊ እንደነበረ በደንብ የሚታወቅ ነገር ስለሆነ ይህንንም እንድናስተውለው ጭምር ነው። ስለዚህ በግዛቶቿ በሙሉ ክርስትና እንዲስፋፋ እነዚህ ሁለቱ ነገስታት ትልቅ ስራ ሰርተዋል ማለት ነው። ሌላው ያው ክርስትና በማስገደድ አይደለም ያስፋፉት። በነገራችን ላይ እነዚህ ሁለቱ ነገስታት ማንም ሳያስገድድ ነው። በነገራችን ላይ አምልኮ ጣዖት የሚያመልክ ሰው ካለ በፍላጎቱ ነው። ከፈለገ ይጠቅመኛል ካለ የሚያመልከውን ያመልካል። አይ ከፈለኩ ደግሞ አልፈልግም በቃ የእናንተን እምነት እከተላለሁ ብሎ ካለ ያው ሳያስገድዱት በፍቅር በሰላም በትዕግስት በትህትና እንዲሁም በጥብዓትም ጭምር ከተለያየ ሃይማኖት ወደዚህ አምጥተው ወደ ክርስትናው እንዲመጣ ሰዎችን ይጋብዙ እንደነበረ ያስተምሩ እንደነበረ በደንብ የሚነሳላችሁ ታሪክ ነው። ስለዚህ አንደኛው ትልቁ የሚነሳላችሁ ታሪክ ክርስትና በማስፋፋት ረገድ አብርሃ ወአጽብሃ ትልቅ ስራ እንደሰሩ ይታወቃል ማለት ነው። ሌላው አራተኛው ስራቸው እንደው በደንብ መታወቅ መቻል ያለበት የክርስትናው ብሔራዊ ሃይማኖት እንደሆነ አድርገዋል። ያው መጀመሪያም እንዳልነው ክርስትና የገባው ምንም እንኳን በጃንደረባው በሐዋርያው ባኮስ ቢሆንም ከዛም በኋላ በመጡ በነ ቅዱስ ማቴዎስ፣ በነ በርቶሎሜዎስ፣ በነ ቶማስም የተስፋፋ ቢሆንም
ግን ብሔራዊ ሃይማኖት አልሆነም ነበረ። የኦሪትም ስርዓት ይከተሉ ነበሩ። ከዛ ውጭ ደግሞ የተለያዩ ባህላዊ እምነቶች የሚከተሉ እንደነበሩ ይታወቃል። ስለዚህ ይህን ነገር እነዚህ ነገስታት አብርሃና ወአጽብሃ ምን አደረጉ? ክርስትናው ብሔራዊ ሃይማኖት የኢትዮጵያ ብሔራዊ ሃይማኖት እንዲሆን በ350 ዓመተ ምህረት አካባቢ የኢትዮጵያ ብሔራዊ ሃይማኖቷ ክርስትና እንዲሆን ያደረጉ እንደሆነ በደንብ ይታወቃል። ምናልባት ከዛ በፊት በደንብ ማስተዋል የሚገባን ያው ታላቁ ቆስጠንጢኖስ የንግስት እሌኒ ልጅ ማለት ነው። ያው በግዛቱ ላይ በተለይ በሮም ግዛት ውስጥ ክርስትና ብሔራዊ ሃይማኖት እንዲሆን አብያተ ጣዖታት ተዘግተው አብያተ ክርስቲያናት እንዲከፈቱ ብሎ አዋጅ አስነግሮ ስለነበረ ይህንን አዋጅ ያው ቃል በቃል እነሱ ናቸው የገለበጡ። ስለዚህ የኢትዮጵያ ነገስታት ከቆስጠንጢኖስ ወስደው እነሱም ብሔራዊ ሃይማኖት የኢትዮጵያ ብሔራዊ ሃይማኖት በኢትዮጵያም ብቻ በግዛቶቿም ጭምር ብሔራዊ ሃይማኖት እንዲሆን ያደረጉ እንደሆነ በደንብ ይታወቃል። ስለዚህ ይሄ አዋጅ ያው እስከ ቀዳማዊ ኃይለ ሥላሴ ድረስ እስከ 1916 ድረስ ብሔራዊ ሃይማኖት ሆኖ እንደቆየ ይታወቃል። ያው ያሁኑ እንኳን ያው የምናውቀው ነገር ስለሆነ ብዙም አስፈላጊ ነገር ነው መናገር የማያስፈልግ፣ ምክንያቱም የምናውቀው ነው። አሁን ብሔራዊ ሃይማኖት የሚባል ነገር የለም በኢትዮጵያ ውስጥ። ግን በቁጥር ረገድ ኢትዮጵያ የክርስቲያን ደሴት ናት ተብሎ የሚነገረው ነገር በቁጥር ረገድ ያው እኛ ኦርቶዶክሳውያን እንበልጣለን። በዚህም ምክንያት ምናልባት ያሰኘን ይሆናል። ግን እንደው ያው የሀገሪቷም ያለችበት ሁኔታ የዓለሙ ሁኔታ ስንመለከተው ለክርስትናው የተመቸም ስላልሆነ ብዙ ነገሮችም ስላሉ ነገስታትም ያው አሁን ያለውን ስርዓት አጠቃላይ የዓለምም ስርዓት ስንመለከተው ለክርስትናው የሚመች ስላልሆነ ብሔራዊ ሃይማኖት የሚባል ነገር ብዙም ተቀባይነት ያለው አይመስልም በአሁኑ ሰዓት። እና ስለዚህ ግን እስከ 1966 ድረስ ኢትዮጵያ ሀገራችን ብሔራዊ ሃይማኖቷ ክርስትና እንደነበረ በደንብ እንድናስተውላ። ስለዚህ ይሄ የጀመሩት ማን ናቸው? አብርሃ ወአጽብሃ እንደጀመሩት በደንብ የሚታወቅ ታሪካችን ነው። ስለዚህ እነዚህ ነገስታት ለኢትዮጵያ ያልከፈሉት ውለታ የለም ማለት ነው። ብዙ ነገሮችን ሰርተው ብዙ ነገሮችን ያደረጉ ነገስታት እንደሆኑ እንድናስተውለው ያስፈልጋል። ከዛ ውጭ ምናልባት እነዚህ በተለያዩ ሀገሮች የራሳቸው የሆነ ያው ብሔራዊ ሃይማኖት አላቸው። ያው ብሔራዊ ሃይማኖት ሲባል ሙሉ ለሙሉ ለአገራቸው የሚመቸውን ሃይማኖት ወይም ደግሞ የሚበጀውን ሃይማኖት መርጠው ብሔራዊ ሃይማኖት የሚያደርጉ አሉ። በተለይ አሁን ብንመለከት እና አሜሪካን ብንመለከታቸው ያው ፕሮቴስታንት ናቸው አሜሪካውያን። በተለይ ካቶሊኮችም ይኖራሉ፣ ኦርቶዶክሶችም ይኖራሉ። ግን ብሔራዊ ሃይማኖቱ ግን የአሜሪካ ብሔራዊ ሃይማኖት ግን ፕሮቴስታንት ነው እና ፕሮቴስታንቲዝም ነው የሚከተሉት። ምናልባት በጣም ብዙ ቁጥር ያላቸው ኦርቶዶክሳውያን ይኖራሉ፣ ወይም ደግሞ ብዙ ቁጥር ያላቸው ካቶሊኮችም ሊሆኑ ይችላሉ። ግን ብሔራዊ ሃይማኖቱ ግን ያው አብዛኛው ቁጥር የሚይዘው የፕሮቴስታንቱ ስለሆነ ብሔራዊ ሃይማኖቷ ፕሮቴስታንት እንደሆነ በደንብ ወይም ደግሞ መናፍቃን እንደሆኑ በደንብ መታወቅ መቻል አለበት። ከዛ ውጪ ያው እንግሊዝ ደግሞ ስንመለከት አሁን እንግሊዝን ብንመለከት አንግሊካን ነው የምትባለው። አንግሊካን ቸርች ወይም አንግሊካን ቤተክርስቲያን የእንግሊዝ ብሔራዊ ሃይማኖቷ አንግሊካን ሃይማኖት ነው። ስለዚህ አንግሊካን ቸርቾች ናቸው። ያው እነዚህ ሶስቱንም የክህነት ደረጃዎች የሚቀበሉ ናቸው። ግን ያው በተለያየ መንገድ አጠያየቋ የሚቀበሉበት መንገድ ግን የተለያየ ነገር ቢሆንም ሶስቱን የክህነት ደረጃዎች የሚቀበሉ እንደሆነ ይታወቃል። ከዛ ውጪ ጃፓን ጋር ብንሄድ ሽንቶይዝም የሚባል እምነት አለ። ህንድ ጋር ብንሄድ ቡዲዝም ነው ይታወቃል። በዓለም ላይ በጣም ተጽዕኖ ፈጣሪ እምነት ነው። ያው ቁጥራቸውን በጣም ሰፊ ስለሆነ በተለይ በህንድና በቻይና ይሄ ቡዲዝም በጣም ትልቅ ስጋት የሆነ በተለይ ለኦርቶዶክስ ዓለም በጣም ስጋት የሆነ በተለይ በህንድ ያሉ ኦርቶዶክሳውያን በጣም መከራና ስቃይ የሚያደርስባቸው እንደዚህ ቡዲዝም ተከታዮች እንደሆኑ ይታወቃል። ስለዚህ እነዚህ ሀገሮች በጣም አስቸጋሪ ናቸው እና ስለዚህ ለክርስትናው ፈተና የሆኑ እንደሆኑ በደንብ ሊታወቅ ይገባል። ስለዚህ ብሔራዊ ሃይማኖታቸው የህንድ ብንመለከት የአገሪቱን መንግስት እንኳን ሳይጨምር ያው መንግስት የሚሆነው ከነሱ የሆነ ነው እና ቡዲዝም ያልሆነ ሰው የአገሪቱን መንግስት መሆን አይችልም። ስለዚህ እንደዚህ ነገር ያላቸው ሀገሮች አሉ። ከዛ ውጪ ጣሊያንን ብንመለከት ሮም ነው። ያው የሮም መንግስት የሚሆነው የካቶሊክ እምነት ተከታይ የሆነ ነው። ስለዚህ ሮም ውስጥ የምንሄድ ተቀባይነት ያለው ሃይማኖት ካቶሊክ ነው ማለት ነው። አረብ ሀገራትን ብንሄድ ያው እስልምና ነው። እስራኤል ብንሄድ አይሁድ ነው። እነዚህ ነገሮች አሉ። የተለያዩ ሀገሮች ባንግላዴሽ ብትሄድ እስልምና ነው። ሌሎችም ሀገሮች ቻይና ብትሄድ ኮንፉሺያኒዝም ናቸው ወይም ደግሞ ኮንፉሺየስ የሚባለው እምነት ያው በቻይና ውስጥ በጣም ተቀባይነት ያለው ነው። ሌሎችም ሀገሮች እንደዚሁ የተለያየ የራሳቸው እምነት የራሳቸው ብሔራዊ ሃይማኖት እንዳላቸው በደንብ መታወቅ መቻል አለበት። ስለዚህ የእኛም ሀገራችን ኢትዮጵያ ከአብርሃ ወአጽብሃ ዘመን ጀምሮ እስከ ቀዳማዊ ኃይለ ሥላሴ ድረስ የኛ የኢትዮጵያ ሀገራችን ብሔራዊ ሃይማኖቷ ኦርቶዶክስ እንደነበረ ወይም ደግሞ ክርስትናው እንደነበረ በደንብ መታወቅ መቻል አለበት። ክርስትና ሲባል ግን ያው ብዙ ክርስትናዎች አሉ። አሁን ያው መናፍቁም ፕሮቴስታንቱም አጠቃላይ ክርስትና ካቶሊኩም
ክርስትና ስለሚባል ይሄ ያው ኦርቶዶክስ ነው። እስካሁን ድረስ እስከ 66 ባለው ጊዜ ድረስ እስከ 1966 ባለው ጊዜ ድረስ ያው የምንከተለው ሀገራችንን ተቀባይነት የነበራት እምነት ወይም ብሔራዊ ሃይማኖቷ ኦርቶዶክስ ተዋህዶ እንደነበረ በደንብ የሚነሳ የሚታወቅ ታሪካችን ነው ማለት ነው። ከዛ ውጭ በአምስተኛ ደረጃ የሚነሳላቸው ታሪካቸው ምንድን ነው? ኢትዮጵያ በኢየሩሳሌም የነበራትን ርስት አስመልሰዋል። ይሄ በጣም ትልቁ ስራቸው ነው። በነገራችን ላይ ምናልባት ከዛ በኋላ ብዙ ነገሮች ተፈጥሮ ሊሆን ይችላል። ግን አብርሃ ወአጽብሃ በነገራችን ላይ ምንድነው የሰሉት ዲፕሎማሲ በዛ ጊዜ ዓለምን ይገዛ የነበረው የሮሙ ንጉስ ያው ቆስጠንጢኖስ ነው። ቆስጠንጢኖስና ንግስት እሌኒ ያው መስቀልን ከብዙ ታሪክ ስላላቸው እነሱ ብሔራዊ ሃይማኖትም እንዲሆን ስላደረጉ ስለዚህ እነዚህ ነገስታት እና ንግስትና ነገስታት ልጇ ንጉሱ ማለት ነው ደብዳቤ ልከውለታል ማለት ነው። ደብዳቤ ምክንያቱም ለንግስት እሌኒ ለንግስት ሳባ የተሰጣት ትልቅ ርስት ነበርና በሰለሞን የተሰጣትና በግዥ የሚያገኘችው ርስት ስለነበራት እቺን ርስት በተለይ ዴር ሱልጣን የተባለው ቦታ በግዥና በሰለሞን ስጦታ ያገኘችው ስለነበረ ይሄ ቦታ በተለይ በ70 ዓመተ ምህረት ላይ ያው ጥጦስ ቤተክርስቲያን እስራኤልን ካፈረሰ በኋላ ያው በተለያየ መንገድ በተለያዩ አህዛቦች ተወሮ እንደነበረ ይታወቃል። ስለዚህ ይሄንን ለማስመለስ ብለው ደብዳቤ ጽፈው ለንጉሱ ደብዳቤ ጽፈውለት ንጉሱ ደግሞ ይህን የኢትዮጵያን ርስት የሆነውን በተለይ ዴር ሱልጣንን እና በአካባቢው በዙሪያ ያሉ ገዳማት እና ርስት ቦታዎቿ እንዲከበሩላት ያደረገው ንጉስ ቆስጠንጢኖስ ነው። ስለዚህ እነዚህ አባቶቻችን ነገስታት በኢየሩሳሌም የነበረን ትልቁ ቦታችን እንዲመለስ ትልቅ ስራ የሰሩ ነገስታት እንደሆኑ በደንብ መታወቅ መቻል። ስለዚህ በረከታቸው ይደርብንና እስከዚህ ድረስ ነበር ቀናይነታቸው። ግዛት በማስፋፋት በጣም ትልቅ ስራ ሰርተዋል። ከዛ ባሻገር ደግሞ ከኛ ሀገር ወጥተው ገና በእንትን ሀገር በዛ በምድር በመካከለኛው ምስራቅ ያለች ሀገር በመካከለኛው ሀገር ያለች እስራኤል እዛ ድረስ ሄደው ርስታችን እንዲመለስልን ታሪካችን እንዳይዛባ ብለው የሰሩት ስራ በጣም የሚገርምና አስደናቂ ነገር ስለሆነ ይሄ በጣም የሚበረታታና ትልቅ ስራ ያለው እንደሆነ እንድንገነዘበው ያስፈልጋል ማለት ነው። ስለዚህ በተለይ ወደ ገዳምነት የተመሰረተ የመጣው በተለያዩ ነገስታት እዚህ ዘመን ቢሆንም ግን ደግሞ ርስታችንን እያስመለሱልን በ340 ዓመተ ምህረት በቆስጠንጢኖስ አማካኝነት በዛ ምክንያት ደብዳቤ ጽፈው ጠይቀው በዛ ምክንያት እንደሆነ በደንብ እንድናስተውለው ያስፈልጋል። ስለዚህ እነዚህ ነገስታት ለኢትዮጵያ ፊትም እንዳልነው በጣም በርካታ ነገሮች ያደረጉ ርስታችንን ያስመለሱ ቤተክርስቲያን ያስፋፉ ክርስትና እንዲስፋፋ ያደረጉ ጳጳስ ያስመጡ እነሱ እንደሆኑ በደንብ እንድናስተውለውም ጭምር ያስፈልጋል ማለት ነው። ከዛ ውጭ ስድስተኛ ነገር የሚነገርላቸው ትልቁ ስራችን ምንድነው? በተለይ ተረፈ አርዮሳውያን ኢትዮጵያ እንዳይገቡ ትልቅ የመከላከል ስራ ሰርተዋል። ይሄ ነው በጣም ትልቁ ነገር የሚሆነው። ኢትዮጵያ ውስጥ ተረፈ አርዮሳውያን ቢገቡ ኖሮ ተብሎ ቢታሰብ የዛ ጊዜ በጣም ችግር ይፈጠር ነበር ማለት ነው። ምክንያቱም አርዮስ ይታወቃል በ325 ዓመተ ምህረት ያው በኒቅያ ጉባኤ የተወገዘ ሰው ነው። ያው ኢየሱስ ክርስቶስ ከአምላክነት አውርዶ ያው ፍጡር ነው ለወቱ ስብሐት ለሱ ክብር ይግባውና ፍጡር ነው ብሎ አሳንሶ ያቀረበ ነው። ስለዚህ ይሄ ሰው ተወግዞ ተለይቷል። ምናልባት እሱ ተወግዞ ከተለየ በኋላ ያው ለዚህ ስራ ትልቁ የሚነሳለት ቆስጠንጢኖስ ስለሆነ ቆስጠንጢኖስ ካለፈ በኋላ ያው ልጁ ነግሶ ነበረ። ልጁ ማን ነው የሚባለው? ኮንስታንቲዮስ ይባላል። ኮንስታንቲዮስ ማለት ያው ቁንስጣ ነው። ቁንስጣ ወይም ደግሞ ቆንስጣንቲዮስ ዳግማዊ የሚባለው ይሄ ንጉሱ ስለነበረ ያው የሱ ልጅ ነው። እሱ ካለፈ በኋላ እሱ ነግሶ ነበረ። እሱ ደግሞ በባህሪው የንጉሱ ባህሪ የተረፈ አርዮስ ሐሳብ የሚያራምድ ነበር፣ ወይም ደግሞ የተረፈ አርዮሳውያን ሐሳብ የሚከተል ስለነበረ ኦርቶዶክሶችን ይጠላ ነበር ማለት ነው። ስለዚህ ኦርቶዶክሳውያን ነን የሚሉ ሰዎችን በጣም እያሳደደ የሚያስር የሚገድል ሰው ስለነበረ በዚህ ምክንያት ያው በግብጽ ቤተክርስቲያን የእሱን ሐሳብ የሚደግፈውን ሰው አርዮሳዊ ጎርጎሪዮስን ማነው ጊዮርጊስን ሾሞ ነበር እና ስለዚህ ይሄ ሰው ያው የኢትዮጵያ በእነሱ ስር ስለነበር ክርስትናው በእነሱ ተደግፎ ያለ ስለነበረ ወይም ደግሞ ጳጳስ በእነሱ ይመጣልን ስለነበረ በዛ ምክንያት ይሄ ጊዮርጊስ የተባለው የእስክንድሪያው ጳጳስ ተረፈ አርዮሳዊ ስለነበረ ምናልባት ኢትዮጵያንን ለማስቀየር ሐሳብ አስቦ ነበርና ይህን ሐሳቡ ለኢየሩሳሌሙ ሰው ይልክለታል። የተላከለትን በኢየሩሳሌም ማነው የቆስጥንጥንያው ፓትሪያርክ ወይም ደግሞ ጳጳስ ለኢትዮጵያ አርዮሳዊ ጳጳስ እንዲሾምና እንዲቀይሩ ለነገስታት ያው ሰው ልከው ነበረ። ይሄድ ሰው የተላከው ሰው ደግሞ መጥቶ ሲነግራቸው ፍጹም እኛ ሃይማኖታችን
የአትናቴዎስ ሃይማኖት ነው እንጂ የጊዮርጊስ አይደለም። ስለዚህ በፍጹም እኛ አንቀበለውም። እኛ የምንቀበለው የአትናቴዎስን ሃይማኖት ነው እንጂ የእሱ አይደለም በማለት መልሰውታል። ስለዚህ ምንም እንኳ በሃይማኖታቸው የማይደራደሩ ሰዎች እንደሆኑ ያሳዩ ሰዎች። ስለዚህ አርዮሳውያን ኢትዮጵያ ውስጥ እንዳይገቡ አብርሃና ወአጽብሃ ትልቅ ስራ ሰርተዋል ማለት ነው። ትልቅ ስራ እንደሰሩ ያው ግብጽ ላይ ገብተው በተለይ ግብጽ ላይ ጳጳስም እስከመሆን ድረስ ደርሰው በጣም ብዙ ፈተና ደርሰዋል ይታወቃል። በተለይ ጊዮርጊስ የተባለው ሰው ከነገሰ በኋላ በጣም ብዙ ሰዎችን አሰቃይቷል። በተለይ ታላቁ ሐዋርያ፣ ታላቁ ወንጌላዊው፣ ታላቁ አባት አትናቴዎስን ያው ከግዞቱ ወደ ግዞት እንዲሄድና እንዲታሰር በዛም እንዲሞት የፈረዱበት እነሱ እንደሆኑ ይታወቃል። ስለዚህ እኚህ አባታችን ያው በግዞት ሳለን እንደሞተ ያው ይታወቃል። ስለዚህ ይሄ ሰው ከመጣ በኋላ በግብጽ ቤተክርስቲያን ላይ በጣም ሰፊ የአሪዮስ ትምህርት እንዲስፋፋ በጣም ትልቅ ስራ ሰርቷል። ስለዚህ ኢትዮጵያ ውስጥ ገብቼ እሰራለሁ ሲል አይ በፍጹም አይሆንም ብለው ነገስታቱ አብርሃና ወአጽብሃ እንደከለከሉት በደንብ ይነገራል። ስለዚህ የተላከውም ቴዎፍሎስ የተባለው ህንዳዊ ሰው አፍሮ እንደተመለሰ ይታወቃል። ስለዚህ በዚህ መሰረት እነዚህ ነገስታት በተለይ መናፍቃን እንዳይገቡ፣ አሪዮሳውያን እንዳይገቡ ትልቅ ስራ የሰሩ ነገስታት እንደሆኑ በደንብ በታሪካችንም ተጽፎ የሚገኝ ነገር ስለሆነ በደንብ እንድናስተውለው ያስፈልጋል። በተለይ እነ ተክለ ጻድቅ መኩሪያ ትልልቅ ሰው ታሪክ ጸሐፊያንም በደንብ ያሰፈሩት ሁኔታ ስለሆነ በደንብ እንድናስተውለውም ያስፈልጋል ማለት ነው። ሌላው አብርሃ ወአጽብሃ ፊትም እንዳለው ያው ወደ ለ26 ዓመታት ኢትዮጵያን በአንድነት አስተዳድረዋል። በኋላ ደግሞ ያው ተከፋፍለዋል። ለአስተዳደር እንዲመቻቸው ብለው በተለይ የመጨረሻው ማብቂያ ዘመናቸው ላይ ተከፋፍለው ኢትዮጵያን ተከፋፍለው መርተዋታል። ለ26 ዓመት በጋራ መርተዋል። ከ26 ዓመት በኋላ ግን ለአስተዳደር እንዲመቻቸውና ክርስትናው እንዲስፋፋ ከመሻታቸው የተነሳ ያው ለሁለት ከፍለው ያው ለማስተዳደር በቅተዋል። በተለይ አብርሃ ትግራይ አካባቢ ትግራይን ጨምሮ ትግራይ ላይ ቁጭ ብሎ ወይም አክሱም ላይ ቁጭ ብሎ እስከ የመን ድረስ ያለውን ለማስተዳደር አስተዳድሯል። ከዛ በሻገር ደግሞ አጽብሃ ደግሞ የረር ላይ ማደሪያውን መኖሪያውን አድርጎ ወይም ደግሞ መንግስቱን የረር ላይ መስርቶ ያው የረር እናውቃታለን። አሁን የረር ባት ያለችበት አካባቢ እንደሆነ ይነገራል። በተለይ የኢትዮጵያ ነገስታት በተለይ ሸዋ ነገስታት እዛ አካባቢ ሰፍረው እንደነበረ ይታወቃል። በተለይ እነ ልብነ ድንግልና እነ ገላውዲዮስ ያው እዛ አካባቢ በተለይ ደብረዘይት፣ ናዝሬት ወደዛ የረር አካባቢ መንግስታቸው እዛ አካባቢ እንደነበረ ይታወቃል። ስለዚህ ይሄ መጀመሪያ የመሰረተው አጽብሃ እንደሆነ ይታወቃል። ስለዚህ አጽብሃ ሁለተኛው ንጉስ ነው። ስለዚህ ይሄ አጽብሃ መንግስቱ እዛ ጋር አድርጎ በተለይ ደቡቡን ፓርት ሸዋውን ጨምሮ ያለውን እሱ ይመራ እንደነበረ በዛም በደንብ ይታወቃል። ስለዚህ ይሄንን አንደኛው ትልቁ ስራቸው የሚባለው ይሄ ነው። ስለዚህ ለሁለት መርተዋታል። ከዛ በኋላ እነዚህ ነገስታት የሚገርመው ነገር ሲሞቱ የሞቱበትም ቀን አንድ ቀን ነው። ምናልባት ዓመተ ምሕረቱ ይለያይ እንጂ ሲሞቱም የተወለዱትም በአንድ ቀን ነው፣ የሞቱበትም ቀን አንድ ቀን ነው። በጣም የሚገርም ነው። እና ስለዚህ የሞቱበትም ቀን አንድ ቀን ነው። ምናልባት ዓመተ ምሕረቱ ይለያይ እንጂ ከዛ መታሰቢያ የሚደረግላቸው በአንድ ቀን ነው። ሀገራችን ኢትዮጵያ ያው መጀመሪያም እንዳለው ሁለቱ ነገስታት ቅዱሳን ነገስታት የመጀመሪያ ቅዱሳን ነገስታት የሚባሉ በኢትዮጵያ ውስጥ እነሱ ናቸው። ከዛ በኋላ ግን ሌሎችም ቅዱሳን ተብለዋል። እነዚህ ግን የመጀመሪያ ቅዱሳን ነገስታት ናቸው ማለት ነው። ስለዚህ እነዚህ ነገስታት በኢትዮጵያ ውስጥ በጣም ትልቅ ስራ ስለሰሩ ቤተክርስቲያናችንም ይህንን ውለታቸውን በማሰብ የቅድስና ማዕረግ ሰጥታ ታስባቸዋለች። ስለዚህ ጥቅምት 4 ቀን ሁለቱንም ነገስታት በአንድነት የሰሩትን ስራ እየዘከረች ቤተክርስቲያን ታቦት አውጥታ እንደምታከብራቸው በደንብ መታወቅ መቻል አለበት። ከዛ ውጪ ያው በጥምቀትም ማነው በዋዜማቸውም ጭምር ያው ይታሰባል። በዋዜማ ማለት ነው ያው አንድ በዓል ሲከበር በነጋታው ዋዜማ ስላለ በዋዜማቸውም ጭምር በተለይ በቤተክርስቲያናቸው ላይ በተለይ ይሄ በትግራይ አካባቢ ያለ አንድ ትልቅ ገዳማቸው አለ። ያ ገዳማቸው ላይ በዋዜማ ላይ አዕማዶቻቸው የቤተክርስቲያኑ አዕማድ ላይ ወዝ ይወጣል ይባላል። ወዝ ወጥቶ ያቺ የወጣችዋ ወዝ ለምእመኑ ይታደላል። ምእመኑ ደግሞ ካለበት ደዌ እንደሚፈወስ በጣም በታምራትም በገድላቸውም ተጽፎ የሚገኝ ነገር ስለሆነ ይሄ በደንብ የሚታወቅ ነገር ነው። ስለዚህ እነዚህ ነገስታት አልፈውም እንኳን ባደረጉት ስራ ያው ቤተክርስቲያናችን እያሰበች ባለችበት ሰዓት ላይ እነዚህ ያደረጉት ድርጊታቸውን ወይም ታምራታቸውን እስካሁን ድረስ አሁን ላለው ትውልድ የሚጠቅም ነገር እንደሆነ በደንብ እንድንረዳው ያስፈልጋል። ከዛ ውጪ የመጨረሻው ስራቸው ሰባተኛው በርካታ አብያተ ክርስቲያናትን አሳንጸዋል። ይሄ በጣም ትልቁ ስራቸው ነው። በነገራችን ላይ በተለይ ክርስትናው ከማስፋፋትም ጳጳስ ከማምጣትም ሌሎች ነገሮችን ከማድረግም ባሻገር
በጣም ትልቁ ስራቸው የነበረው ሌት ተቀን ይሰሩት የነበረው ክርስትናው የሚጠመቀው የሰው ኃይል በጣም እየበዛ በተለያየ ግዛት እየበዛ በሄደ ቁጥር የግድ አብያተ ክርስቲያናት መሰራት ነበረባቸው። ስለዚህ ቤተክርስቲያን መሰራት ስለነበረበት በሄዱበት ቦታ ሁሉ በተለይ ለሁለት ከተከፈሉ በኋላ የረርም አክሱም የነበረው አብርሃና ወአጽብሃ ሁለቱንም ማለት ነው በነበሩበት ቦታ ሁሉ ክርስትናውን ለማስፋፋት በጣም ትልቅ ስራ የሰሩ ስለነበረ ቤተክርስቲያንን በተለያየ ቦታ አሰርተዋል። ስለዚህ በተለይ ምናልባት ትልቁ ስራ የሚባለው የኦሪት ስርዓት ይመለክ ስለነበረ በኢትዮጵያ ውስጥ የኦሪት ስርዓት ደግሞ ሲመለክ የራሱ ቤተ መቅደስ አለው። ያው ቤተ መቅደሱ ምኩራቦች አሉት። ያው ምኩራቦች ይኖራሉ፣ ሲናጎጎች ማለት ነው። በሌላ አባባል ሲናጎጎቹ አሉ። እነዚህ ሲናጎጎቹ ወይም ደግሞ ምኩራቦች በተለያየ ቦታው ስለነበሩ እነዛ ምኩራቦች ወደ ቤተክርስቲያን መቀየር ነበር ስራቸው የነበረው። እዛ ቦታ ላይ ምን ያደርጓቸዋል ማለት ነው? ክርስትና ካጠመቁና ክርስትና ካስፋፉ በኋላ የነበረው ቤተ መቅደስ ወይም የነበረው የአይሁድ ምኩራብ ወደ ቤተክርስቲያን ቀይረው ቀድሰው ባርከው ይቀይሩ እንደነበረ ትልቁ ስራቸው ወይም ገድላቸው በደንብ ይናገራል። ስለዚህ አንደኛው ትልቁ ስራቸው የሚሆነው ሲናጎጎቹን ደግሞ ምኩራቦቹን ወደ ቤተ መቅደስ መቀየር አንደኛው ስራቸው እንደሆነ በደንብ እንድናስተውለው ያስፈልጋል። እነዚህ መንፈሳዊ ነገስታት በተለይ የመጀመሪያው የአክሱም ጽዮንን አሳንጸዋል። ያው ትልቁ ስራቸው በተለይ አሁን መናየት የአክሱም ጽዮን ምናልባት አሁን ያለችዋ አፄ ኃይለ ሥላሴ እንዳሰሯት ይታወቃል። ግን ከዛ በፊት የነበረችዋ ረጅም ዘመን የኖረችዋ ያው የነሱ እንደሆነች ይታወቃል። በተለይ እስከ ዮዲት ዘመን ድረስ እነሱ አብርሃ ወአጽብሃ ያሰሯት የአክሱም ጽዮን ቤተክርስቲያን ወደ ለ500 ዘመን ዮዲት እስክትመጣ ድረስ እንደኖረችና ዮዲት እንዳፈረሰቻት ይታወቃል። ስለዚህ የመጀመሪያ ዮዲት ያፈረሰችው ቤተክርስቲያን የአክሱም ጽዮን ቤተክርስቲያን ነው። ስለዚህ ያው ትልቁ ቤተክርስቲያን ነው። በተለይ የዮዲት መስዋዕት የተሰዋበት ነበረ። ከዛ በኋላ ወደ ክርስትና መጥቷል። ክርስትናው ከመጣ በኋላ ቤተክርስቲያን ሆኗል፣ ቤተ መቅደስ ሆኗል። ያው ቤተ መቅደሱ ከ500 ዘመን በኋላ ዮዲት መጣ ያው እንዳፈረሰችው በታሪክ ረገድ የሚታወቅ ነገር ነው። ከዛ ውጪ ይሄን ቤተክርስቲያን ሲሰሩ በወርቅ ነው የለበጡት ማለት ነው። በነገራችን ላይ አዕማዶቹም የተለያዩ ቦታዎች ውስጡ በተለይ ቅድስተ ቅዱሳን የሚባለው ቦታ ላይ ሶስተኛው ክፍል ላይ ማለት ነው ታቦቱ ያለበት እዛ ቦታ በወርቅ ነው ሙሉ ለሙሉ የተለበጠው ማለት በወርቅ ለብጠው ነው ያሰሩት። ስለዚህ በጣም የሚገርም ቤተክርስቲያን እንደነበረ ዮዲትም ስታፈርስ ያው እሱን አውጥታ ወርቁን የተጠቀመችበት ያው በታሪክም የሚታወቅ ነገር ነውና ስለዚህ አንደኛው ይሄ ነው። ከዛ ውጪ በጣም በርካታ ቦታዎች እንዳሰሩ ይነገራል። ካሰሯቸው ቤተክርስቲያን መካከል በተለይ መርጦ ለማርያም ያው ጎጃም ውስጥ ያለችው ምስራቅ ጎጃም ውስጥ ያለችው ወደ ግንደወይን በተባለ ቦታ ላይ የምትገኘው መርጦ ለማርያም ያው ርዕሰ ሩሳን ተብሎ የሚሾምባት ታላቅ ቤተክርስቲያን። ስለዚህ ርዕሰ ሩሳን ተብሎ ነው የሚባለው። በሷ የሚሾመው አስተዳዳሪ ያው የአክሱም ጽዮንን ብንመለከት የአክሱም ጽዮን ያው ንቡረ እድ ነው የሚባለው። የመርጦ ለማርያሙ ቤተክርስቲያን አስተዳዳሪ ደግሞ ገዳም አስተዳዳሪ ርዕሰ ሩሳን ይባላል። የደብረ ሊባኖስ ደግሞ ጸባቴ ተብሎ የሚጠራ እንደሆነ በደንብ እንድናስተውል ያስፈልጋል። ስለዚህ በተለይ መርጦ ለማርያም ቤተክርስቲያን ያሰሩት እነሱ አብርሃና ወአጽብሃ እንደሆኑ በደንብ ይታወቃል። ሰላ ብርብር ማርያም በደቡብ አካባቢ በአርባ ምንጭ አካባቢ ያለች ትልቅ ቤተክርስቲያን ናት። የኦሪት መስዋዕት ይሰዋባት የነበረች ቤተክርስቲያን ናት። እነዚህን የኦሪት መስዋዕት የሚሰዋባት ቤተክርስቲያን እንዳለ እነሱ ናቸው የቀየሯቸው ማለት ነው። ስለዚህ ብርብር ማርያምን የኦሪት መስዋዕት ይሰዋባት ነበረ። ከዛ እነሱ ሄደው ወደ ደቡብ ወደ አርባ ምንጭ ድረስ ሄደው ይህን ቤተክርስቲያን እንደቀየሯትና የኦሪት መስዋዕቷን አስቀርተው ያው ሐዲስ የክርስቶስ ቅዱስና ክቡር ደሙ እንዲፈተትበት ያደረጉ ነገስታት እንደሆኑ በደንብ ይታወቃል። ስለዚህ ብርብር ማርያምን አሁን የሚታየው ብርብር ማርያም የሰሩት እነሱ እንደሆነ በደንብ መታወቅ መቻል። ከዛ ተድባበ ማርያም ደግሞ የሚገኘው ያው ሁላችንም እንደምናውቀው ደቡብ ወሎ ላይ ያለው ትልቁ ቤተክርስቲያን ነው። ይሄ ቤተክርስቲያን የኦሪት መስዋዕት ይሰዋበት የነበረ ቤተክርስቲያን ነው። ይህም ቤተክርስቲያን ያው ወሎ ውስጥ የሚገኝ ትልቅ አሁንም ድረስ ያለ ትልቅ ገዳም ትልቅ የብዙ አባቶቻችን የወጡበት በጣም በርካታ ዲያቆናት፣ በርካታ ካህናት፣ በርካታ መነኮሳት፣ በርካታ ጳጳሳት የተገኙበት ትልቅ ቦታ ነው። ስለዚህ ይሄ ቦታም ያው እነሱ እንዳሰሩት ይታወቃል። ከዛ ውጪ ጣና ቂርቆስ ነው። ጣና ቂርቆስ ያው እነሱ እንዳሰሩት ይታወቃል። በተለይ ጣና ቂርቆስ ያው የብዙ ነገስታት አጽም ማረፊያ እንደሆነ ይታወቃል። ስለዚህ እነዚህ ነገስታት ያው እዛ ካለው ክብር አንጻር ካለው የቦታው ክብርና ዝና አንጻር ነው እዛ እንዲቀበሩ የሆኑ በተለይ እነ አፄ ዳዊት እነ አፄ ዘርዓ ያዕቆብ እና አፄ ዳዊት ሌሎችም ነገስታት ያው በዛ እንደተቀበሩ ይታወቃል። ስለዚህ ይሄ ቦታ ጣና ቂርቆስ በአብርሃ ወአጽብሃ ዘመን እንደተሰራ በደንብ መታወቅ መቻል አለበት። ከዛ ውጪ እነዚህ ነገስታት ያው ቤተክርስቲያን ውስጥም ካህናት፣ ዲያቆናት፣ መዘምራን በማሾም ስርዓተ ክርስትናን እንዲሟላ ስርዓተ ቅዳሴው እንዲቀደስ ጥምቀት፣ ሜሮን፣ ቁርባን
እንዲፈጸም ያው ትልቁ ስራ ሰርተው አልፈዋል ማለት። ስለዚህ እነዚህ ነገስታት በጣም ረዥም ዘመን ኑረው ቤተክርስቲያንን አገልግለው ያው በዚህ በጥቅምት በጠቀስኩላችሁ ጊዜ ያው ጥቅምት ላይ እንደምታስባቸው ቤተክርስቲያን በደንብ ለማየት ሞክረናል። ስለዚህ እነዚህ ነገስታት በአጠቃላይ ወደ 154 ቤተክርስቲያን እንደሰሩ ይነገራል። ወደ 154 ቤተክርስቲያን እንደሰሩ ይነገራል። ምናልባት የመጨረሻ ማነሳው ነጥብ ምናልባት አዲስ አበባ ውስጥም እንደው የሚነሳ ታሪክ አለ። ምናልባት ታሪኩ ላይ በደንብ ጥልቅ ያለ ነገር እውቀት ባይኖረኝም የካ ሚካኤል ቤተክርስቲያን ዋሻ ጀርባ ላይ ዋሻ አለ። ያ ዋሻ ቤተክርስቲያን የሰሩት እነሱ እንደሆነ ይነገራል። ስለዚህ አዲስ አበባ ድረስ መጥተው ያው አዲስ አበባም የረርም ጭምር የፊትም እንዳልነው የረር አጽብሃ የረር መጥቶ ያው እንዳገለገለ ዙፋኑ እዛ እንደነበረ ይታወቃል። ስለዚህ ያው የረር ደግሞ ለአዲስ አበባ በጣም ቅርብ ስለሆነች ይሄ ቤተክርስቲያን ዋሻው ቤተክርስቲያን በተለይ የካ ሚካኤል ጀርባ ያለው ትልቁ ቤተክርስቲያን ዋሻው አብርሃ ወአጽብሃ እንዳሰሩት እንደው በታሪክ ረገድ የሚነሳ ነገር ስለሆነ እሱም እንድናስተውለው ፈልጌ ነው። ስለዚህ አጠቃላይ 154 ቤተክርስቲያን በኢትዮጵያ ውስጥ አሰርተው እንዳለፉ ይነገር። ከሰሯቸው ቤተክርስቲያናት መካከል ያው 44ቱ በሚያስደንቅና በሚያስገርም ከአንድ ፍልፍል ድንጋይ የተሰሩ ናቸው። በነገራችን ላይ የእነሱ ቤተክርስቲያን ያው ትግራይ ውስጥ የሚታየው የአብርሃ ወአጽብሃ ቤተክርስቲያን በፍልፍል ነው። ዋሻ ውስጥ በጣም ተራራ ውስጥ ሆኖ በፍልፍል የተሰራ እንደሆነ ስለዚህ 44ቱ ከሰሯቸው ከ154ቱ መካከል 44ቱ በፍልፍል እና በጣም በሚያስደንቅ አሰራር የተሰሩ እንደሆነ በደንብ ይታወቃል። ከዛ ውጪ ያው በደንብ ከነዚህ መካከል ምናልባት በደንብ የሚነሳው ያው ገርአልታ ነው። ገርአልታ ላይ ያለው ትልቁ አቡነ ይማዕታ ገዳም እዛ ቦታ ላይ አቡነ ይማዕታ ትልቅ ስራ ሰርተዋል እና አቡነ ይማዕታ እዚህ ቦታ ላይ በተለይ ገርአልታ ላይ ባሉ ተራሮች ላይ ትልቅ ተጋድሎ ፈጽመው እንዳለፉ ይታወቃል። ስለዚህ እነዚህን መጀመሪያ 9 ቅዱሳን መካከል ያው ይማዕታ አቡነ ይማዕታ ከመምጣታቸው በፊት አብርሃ ወአጽብሃ እዚህ ቦታ ላይ ገርአልታ ላይ ዋሻ ቤተክርስቲያን ሰርተው እንደነበረ የማይዘነጋ ትልቅ ስራ ነው። ስለዚህ እነዚህ በተለይ ገርአልታ ላይ አንድ የሚታወቅ ትልቅ ታሪክ ያለው ነገር አለ። ምንድነው ያ ታሪክ? ሰው የማይከፍተው ሰው የማይዘጋው ቤተክርስቲያን አለ። በራሱ ጊዜ ምዕመናን ሲመጡ ካህናት ለመገልገል ሲመጡ ይከፈታል፣ ጨርሰው ሲወጡ ደግሞ ራሱ ይዘጋልና ስለዚህ ይሄ በጣም ትልቅ እስካሁን ድረስ ያለ ትልቅ የኢትዮጵያ ትልቅ ታሪኳ ነው። ስለዚህ ይሄ ታሪክ ያው በትግራይ ውስጥ የሚገኝ ትልቅ ካሉት ገዳማትና አድባራት መካከል በጣም የሚጠቀስ ነውና ስለዚህ ይሄ ቦታ ይሄ ገዳም ገርአልታ ውስጥ ነው ያለው። ገርአልታ ማለት ተራራዎቹ ነው የምናያቸው። በተራራዎቹ ውስጥ አንድ ቤተክርስቲያን አለ። ያቺ ቤተክርስቲያን ማንም አይከፍታትም፣ ማንም አይዘጋትም። ለአገልግሎት ሲፈለግ ሰዎች ሲመጡ ይከፈታል፣ ሲጨርሱ ደግሞ ሲወጡ አገልግሎት ፈጽመው ሲወጡ ደግሞ ራሱ የሚዘጋ ቤተክርስቲያን። ስለዚህ በጣም ግሩም ምስጢር ያለው በጣም ትልቅ ማንም አይከፍተው ማንም አይደፍረው ትልቅ ገዳም እና ትልቅ ቤተክርስቲያን ስለሆነ ይሄ ትልቅ የታሪካቸው አንዱ አሻራ የሚነገረው ይሄ ስለሆነ በአጠቃላይ እነዚህ ነገስታት ያው በኢትዮጵያ እንዳልኳችሁ ፊትም እንዳልነው በጣም ትልቅ ስራ ሰርተው ያለፉ አባቶቻችን ነገስታት ናቸው። እነዚህ ነገስታት ብቻም ሳይሆኑ ቅዱሳንም ጭምር ናቸው። የመጀመሪያው ቅዱሳን ነገስታት ተብሎ የተጠሩ ናቸው። በተለይ ክርስትና በማስፋፋት ጥምቀትን በማጥመቅ ክርስትና በማስፋፋት ጳጳስ እንዲሾም በማድረግ ተረፈ አርዮሳውያን እንዳይገቡ በማድረግ ገዳማትና አድባራት በመመስረት ክርስትናውን በማስፋፋት ስመ መንግስታቸውን በጣም በተለያየ ነገር በማጽናት በደንብ የሰሩ ያገለገሉ ነገስታት እንደሆኑ በደንብ እንድናስተውለው ያስፈልጋል። አምላካችን ከነዚህ ቅዱሳን ነገስታት ረድኤት በረከት እንዲያሳትፈን የእሱ መልካም ፈቃድ ይሆንልን። አነሳስቶ ላስጀመረን አስጀምሮ ላስፈጽመን አምላካችን በድጋሚ ስሙ የተመሰገነ ይሁን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት የእመቤታችን አማላጅነት የቅዱሳን መላእክት ፈጣን ተራዳኢነት የጻድቃን የሰማዕታት የነቢያት የሐዋርያት አበው መነኮሳት ረድኤት በረከት ከሁላችን ጋር ይሁን። ይቆያል።